እንዴት ብዬ ውለታህን እንደምመልስ ግን አላውቅም። ውለታ ለመመለስ ዝግጁ ከሆንሽ ትመለሻለሽ። እንዴ ዝርዝር ኪስ ይቀዳል። ለመመለስ ዝግጁ ከሆንሽ ደስ ይለኛል። በስተርጅናማ አታሽኮርምመኝ። አላረጀም። ደስተኛ ከሆነ እንደገና እናብባለን። እውነቱን ለመናገር ልቤ እየፈራ ነው። ቆይ ልደውል። ወይ አባዬ። አዎ አወኩት። እየመጣው ነው። እሺ እሷን ተቆሽ አይ እየደረስኩ ነው ብሎ የለ እዚሁ ብንሆን ይሻላል። አለሚ ልጄ አስፈሪና ኃይለኛ የነበረው ገዛኸኝ አሁን ላይ መሸነፊያ ጊዜው ላይ የደረሰ ይመስላል። አልሞት ባይ ተጋዳይ እንደሚባለው ተስፋ ሳይቆርጥ መግደል ያለበትን ገድሎ ስጋት ላይ የወደቀውን ህይወቱና ንብረቱን ለማትረፍ ሲልም መፍጨርጨሩን ተያይዞታል። ነገር ግን ምንም ተስፋ ያለው አይመስልም። ነገሮች ባስበው መልኩ አልሄድ ብሎት በንዴት ማድረግ ያለበትን ነገር እንኳን በቅጡ አያውቅም። ዓለም ታስራ በጨለማ ክፍል ውስጥ እየተሰቃየች እንደሞተ ሰምታ ሐዘኗን ያወጣችለት የበኩር ልጇ በህይወት እንዳልሞተ ካወቀች ጊዜ አንስቶ እሱን ለማየት ታስራ ከቆየችበት ዓመት በላይ በነጻነት ተቀምጣ እሱን የጠበቀችበት ቀናት ረዝሞባታል። በተመሳሳይ ለሥራ ክፍለ ሀገር ሄዱ ሲመለስ የእናቱን ሞት ተረድቶ ሐዘኑን አውጥቶ ስሟ እንዳይረሳም በሷ የሚጠራ የእርዳታ ድርጅት ለመክፈት እንቅስቃሴ ላይ ባለበት አለመሞቷን በህይወት መኖሯን ያወቀው ናቲ በተመሳሳይ አይኖቿን ለማየት በእቅፏም ለመግባት ቀናት እንደ ዓመታት ረዝሞበታል። ዛሬ ግን ሐሳብ እቅዳቸው ተሳክቶ በድጋሚ በአካል ተገናኝተዋል። በቀጣይ ምንም የሚፈጠር ይመስላችኋል? ገዛኸኝ በድጋሚ በተንኮል ሴራውና በገንዘቡ ታግዞ ሊጥላቸው ይሞክር ይሆን ወይስ እነሱ የበለጠ ጠንክረው እስከዛሬ የዘገየባቸውን ፍትህ ለራሳቸው ይሰጣሉ? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን። ናቲና ዓለም ከመገናኘታቸው በፊት ሁሉም ነገር በሰላም ችግር ሳይፈጠርባቸው እንዲሆን ጥሩ ጊዜና ሰዓት ሲጠብቅ የነበረው አባዬ ልጄን ካላየሁ ሞቼ ይገኛለሁ እያለች ያለችውን ዓለም ለማረጋጋት ሰፈራቸው ውስጥ አንድ ቦታ ላይ ተቀምጠው እያወሯት ነበር። ዓለምም አሁንስ የዚህ ስቃይ ማብቂያ ጊዜውን አፈቀኝ፣ ምን እንደሚሻለን አላቅም ብላ ስትል አባዬም አይዞሽ ትንሽ ጊዜ ብቻ ነው፣ ሁሉም ነገር በቅርቡ ያበቃለታል። ግን ቆይ ዓለሜ በፊትም እንደዚሁ ነበርሽ? ማለቴ ነገሮችን ትፈሪ ነበር ብሎ ሲጠይቃት እሷም ፍርሃትስ በጭራሽ አያቀኝም ነበር፣ ደፋር የሴት ወንድ ነበርኩ። ግን በቃ ያሳለፍኩት ነገር ቀላል አይደለም፣ እዛ ቤት የደረሰብኝ በደል ይሄ ነው ተብሎ የሚወራም ራሱ አይደለም ብላ ትለዋለች። አባዬም ቀጥሎ አይዞሽ እሺ፣ ይቺ ዓለም እንደዚህ ናት፣ ጥቂት ጥሩ ሰዎች፣ ብዙ ደግሞ ለሆዳቸው አድረው የሚኖሩባት ሀገር ናት። አንቺ ግን በፍጹም ለነዚህ አይነት ሰዎች በጭራሽ መሸነፍ የለብሽም፣ መንቃት ይጠበቅብሻል። እንደውም እንዳንቺ ያለ ብርቱ በጭራሽ አይቼ ለራሱ አላቅ። አንቺ የቻልሽውን ማን ይችላል? አንቺ ያሳለፍሽውንስ ማን ያሳልፈዋል? አሁን ላይ አንድ የምትበረችበት ምክንያት አለሽ፣ ለልጅሽ ለናቲ ስቲ መጠንከር ይኖርብሻል ብሎ ይላታል። ዓለሜ ግን አሁንም ቢሆን በልጇ ናቲ ናፍቆት ታውራ ስለሚያወራውም ነገር ግድ አይሰጣትም ነበር። ትቀጥልና እባክህ ሁሉንም ነገር ተወውና አንድ ነገር ብቻ እሺ በለኝ፣ ልጄን አንዴ ብቻ ላገኘውና ከዛ ራሴ ገዜ ጋር እሄዳለሁ ብላ ስትለው አባዬም ልጅሽ እናቱን የውሸት ገለውበት ልቡ ተሰብሮ ነበር። አሁን ኖራልኛለች ከማለቱ የመጀመሪያውንም የመጨረሻውንም ልታቅፊው ነው የምትፈልጊው? ከዚህ የተሻለ ማድረግ ትችያለሽ፣ ነገር ግን በቃ እምቢ ካልሽ አላስገድድሽም ብሎ ተነስቶ ጥሏት ይሄዳል። በዛን ሰዓት ገዛኸኝና ቤቲ መኝታ ክፍላቸው ውስጥ ሆነው እያወሩ ነበር። ገዛኸኝም በንዴት ወይኔ እንደዚህ ትጫወትብኝ ብሎ ሲጮህ ቤቲም ኧረ ተው ገዜ ተረጋጋ እንጂ ምን እየሆንክ ነው? በዚህ መልኩ እኮ ችግርህን መፍታት አትችልም ብላ ስትለውሱም ቆይ ግን አንቺ ምን ነሽ? ለምንድን ነው እዚህ ያለሽው? እኔ ለአንቺ በጣም ብዙ ነገር እያደረግኩ ነው፣ ነገር ግን አንቺ ልጅቷን ይዟት እንኳን ሲወጣ ምንም አላደረግሽም፣ ይህ ሁሉ ነገር ከጀርባዬ ሲደረግ አላገሽኝም ብሎ ሲላት ቤቲም እኔ ምን ላድርግ? አንተስ የማትችለውን ነገር ለምን ጀመርክ? ብላ ስትለው ገዛኸኝም በንዴት ምኑን ነው የማልችለው? እኔ እነሱን በአንድ ጥይት መገላገል የሚከብደኝ ነው የሚመስልሽ? ብሎ ሲጠይቃት ቤቲም ጥይቱም ቢሆን እኮ ልብ ይፈልጋል ብላ ትመልስለታለች። ገዛኸኝም በንዴት እንደዛ ነው፣ በጣም ጥሩ፣ አሁን በቃ በፍጥነት መጀመሪያ ያስገባሁልሽን ገንዘብ አንድ ሳትቀንሺ መልሽልኝ ብሏት ተነስቶ ጥሏት ከመኝታ ቤት
ወጥቶ ትሁት ጋር ይሄድና አንቺ ሰሚኛለሽ ከዚህ በኋላ ቀንደኛ ጠላቴ መሆንሽን እንዳትረሺ፣ ደግሞም ልጅሽን አይንሽ እያየ ነው ምሰቅልልሽ ብሎ ሲላት ትሁትም በንዴት ምን አፍህም ሞልተ ልጄን እንደምትግላት ለኔ ትነግረኛለህ? ሰማኛለህ? ከዚህ በኋላ አፍህም ሞልተ ስለ ልጄ ብትናገር ወይ እገልሃለሁ ወይ ደግሞ ትገለኛለህ፣ ከሞት ውጪ ምንም አይመጣ ብላ ስትለው እሱም በንዴት እጇን ይዞ እየጎተተ እንደለመደው ወደዛ ክፍል ወስዶ አስገብቶም በሩን ይዘጋባታል። በነጋታውም ጠዋት ቤቲ ወደ ትሁት ጋር እየተጣራች ስትሄድ ትሁትም በር ተቆልፎባት እዛ ክፍል እንዳለች ትነግራታለች። ቤቲም ቁልፉን ፈላልጋ ካገኘችው በኋላ ከፍታ ትገባና ምን ተፈጥሮ እንደሆነ ስትጠይቃት ትሁትም ገዛኸኝ እንደሆነ እንደዛ ያደረገው ትነግራታለች። በነገሮች መወሳሰብና በገዛኸኝ ሽንፈት ተጨንቃ ከነሱ ጋር ለመስራት እየሞከረች ያለችው ቤቲም አሁን እኮ አሸንፈሻል፣ ልጅሽን አድነሻል ብላ ስትላት ትሁትም ወደ መጣችበት ቤት እስክትመለስ ድረስ ደህንነቷ በጣም ያሳስበኛል ብላ ስትላት ቤቲም እሺ አሁን እሱን ተይውና አንድ ነገር አማክሪኝ፣ ይኸውልሽ ሰውየው እኮ ብሩን አምጪ እያለኝ ነው፣ እባክሽ በሐሳብም ቢሆን እርጂኝ ብላ ስትላት ትሁትም ሰይጣን ገንዘብ የለውም ቢሰጥም ከሰው ነጥቆ ነው ከዛም ይቀበልሻል ሲባል አልሰማሽም? አሁን በቃ ተይኝ ቤቲ፣ እዚሁ ነው የምቆየው ወይስ ልውጣ ብላ ስትጠይቃት ቤቲ ነይ ውጪ ብላ ይዛት ትወጣለች። ትሁት ማድ ቤቷ ጋርም ሆና ባለችበት ናቲ ይመጣና ማውራት ይጀምራሉ። ቀጥሎም ይኸውልሽ ልጅሽ በጣም ደህና ናት ከዓለሜ ጋር እየተጫወቱ ነው ብሎ ሲላት ትሁትም ደስ ብሏት እውነትህን ነው ግን ደግሞ ምንም ልቤ ሊረጋጋልኝ አልቻለም ብላ ስትለው ናቲም እሺ ነይ እኔ አንድ የምትረጋጊበት ቦታ ልውሰድሽ ብሎ ሲላት ትሁትም አይ እንደዛማ አይሆንም አባትህ ከመጣ ችግር ይፈጠራል፣ ይልቅ አንድ ውለታ ዋልልኝ ልጄን ወደ መጣችበት ቦታ አደርስልኝ ብላ ስትለው ናቲም አይ እንደዛማ አይሆንም እሱ እየተከታተለን ቢሆንስ፣ ባይሆን አንድ ቦታ ለመደበቅ እሞክራለሁ፣ አሁን እንውጣ የሚመጣብን ነገር ካለም እኔው ጋፈጠዋለሁ ብሎ አሳምኗት ይዟት ይወጣል። አንድ ቦታ ላይ የሚቀመጡና ማውራት ይጀምራሉ። ናቲም ይቀጥልና ትሁቴ በህይወቴ ስለመጣሽ ደስተኛ ነኝ፣ እኔ እምልሽ ነገሮች ቢስተካከሉ አባት መሆን የምችል ይመስልሻል? ያው ብዙ ግራ የሚያጋቡ ነገሮች ቢኖሩም መውደዴ ግን ግልጽ ነው ብሎ ሲላት ትሁትም ናቲዬ እኔን አትቅረብኝ፣ እኔም በቀረብከኝ ቁጥር ሁሌ የኔ ጣጣ አንተን አይለቅህም ብላ ትለዋለች። በዛን ሰዓት ገዛኸኝ አባዬ ጋር ደውሎ ሊያግባባው እየሞከረ ነበር። እኔ እኮ አልደረስኩብህም ብሎ ሲለው አባዬም እኔስ መቼ ደረስኩብህ ብሎ ይመልስለታል። ገዛኸኝም ይቀጥልና ዓለሜ እኮ አንተ ጋር ነች ብሎ ሲለው አባዬም በቃ ተወኝ ሰማኛለህ፣ ከዚህ በኋላ መልሴ ለራሱ ቀላል አይሆንልህም ብሎ ሲለው ገዛኸኝም በንዴት ሰማኛለህ እኔን ማንም አስፈራርቶኝ አያውቅም ብሎ ሲለው አባዬም ይቀጥልና እኔም እያስፈራራው አይደለም እስከዛሬ እንደሆንከው አትሆንም እያልኩ ነው ብሎ ይለዋል። ገዛኸኝም በንዴት በጣም ጥሩ ስለዚህ ለሚደርስብህ ነገር ራስህን አዘጋጅ ብሎ ስልኩን ይዘጋበታል። አባዬም እዛው ባለበት ወደ ደላላ ጋር ደውሎ አንድ ቆንጆ ቤት እንዲፈልግለት ነግሮት ስልኩን ይዘጋዋል። በጉልበት መሄዱ ጥሩ ውጤት እያመጣለት ያልሆነው ገዛኸኝም በድጋሚ አባዬን ቀጥሮት ሊያወራው ይሞክራል። ነገር ግን እንደሌላ ጊዜው አልነበረም ንግግራቸው። አባዬም ገዛኸኝ መኪና ውስጥ እንደገባ ሽጉጥ ደቅኖ ከዚህ በኋላ በድጋሚ እንዳይመጣ እምቢ ካለ ዓለምን ከልጇ ጋር አገናኝቶ እሱንም ጉድ እንደሚያደርገው አስፈራርቶ ጥሎት ይሄዳል። ገዛኸኝም በንዴት ወደ ቤት ይመለስና ትሁትን ሲያገኛት አንገቷን አንቆ እንደሚገላት እያስፈራራት ባለበት ናቲ ይመጣና ገፍትሮ ያላቀቃታል። ገዛኸኝም በንዴት አንተ እኔን ገፈተርከኝ ብሎ ሲለው ናቲም ደግመህ ጫፏን ብትነካ እንደዚህ አይደለም እሺ ማውራ ትሁት ለኔ ብዙ ነገሬ ናት፣ አንተ ግን ያደፈ ልብ ስላለህ ከሷ ጋር በፍጹም መግባባት አትችልም፣ ነይ ትሁት እንውጣ ብሎ እጇን ይዞ እየጎተተ ይዟት ይወጣል። አባዬንም ያገኙትና ማውራት ይጀምራሉ። ትሁትም ትቀጥልና ልጄ ደህና ናት አባዬ፣ ትንሽ ጨንቆኛል ገዛኸኝ ያንን ቤት ስለሚያውቀው ብላ ስትል አባዬም አውቃለሁ ትሁት ግን ከዛ ወጥቻቸዋለሁ እኔ ማን እንደሆንኩኝ እሱም ማን እንደሆነ ከዚህ በኋላ ይታያል። ናቲ እናትህን ዛሬ ታገኛታለህ፣ አንተ እሷን አግኝታት የሚፈጠረው ይፈጠር ብሎ ሲላቸው ትሁትም እንደዛ ከሆነማ እኔም ከልጄ ጋር ጥሩ የሆነ ጊዜ ማሳለፍ እፈልጋለሁ ብላ ስትል አባዬም ስጋት አይግባችሁ፣ ነገር ግን ድንገት ተከታትሎን እንዳይሆን ለየብቻ ትመጣላችሁ ይላቸውና ይለያያሉ። አባዬም በፍጥነት ወደ አዲሱ ቤት ይሄድና ናቲን ዛሬ እንደምታገኘው ይነግራታል። እሷም በደስታ በጣም አመሰግናለሁ፣ እንዴት ብዬ ውለታህን እንደምከፍል ራሱ አላቅም ብላ ስትለው አባዬም ውለታን ለመመለስ ዝግጁ ከሆንሽ ትችያለሽ ብሎ ሲላት ዓለምም እንዴት ብላ ተጠይቋለች። አባዬም ዝርዝር ኪስ ይቀዳል፣ ለመመለስ ዝግጁ ከሆንሽ ደስ ይለኛል ብሎ ሲላት ዓለምም በስተርጅናማ አታሽኮርመመኝ ብላ ስትለው አባዬም አላረጀንም ደስተኛ ከሆነን እንደገና እናበባለን ብሎ ይላታል። ከዚህን ሰዓት በኋላም ነው ትሁት ልጇን ናቲ ደግሞ እናቱን ያገኘው። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን። የምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርሱም ላይክ እንዲሁም ሼር ማድረግ አትርሱ። ቀጣዩ ክፍል በፍጥነት እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቱንም መጫን አትርሱ። በቀጣይ በሌላ ክፍል እስክንገናኝ እስከዛው በሰላም ቆዩ።